ሰላም በያላችሁበት እንዴት ውላችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ወደ እናንተ መድረስ ጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የአባት አርበኞች የአንድነት መንፈስ ብሔራዊ ጥቅምን የማስጠበቅ የታሪክ አደራንም ለትውልዱ ያስተላለፈ ስለመሆኑ ተገለጸ። የፖለቲካ ፓርቲዎችን በማስተባበር በጥምረት እንዲንቀሳቀሱ የሚቀርበው ጥሪ ውጤት እያሳየ እንደሚገኝ ተነገረ። በብላቴ ወንዝ ተፋሰስ በግብርና ልማት የተገኘው ውጤት በመስኩ ለውጥ ማምጣት እንደሚቻል የታየበት ስለመሆኑ አርሶ አደሮች አስታወቁ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚ ጉዳያችን እናልፋለን። አድዋ ዓለም የጥቁር ታሪክ በባርነትና በጭቆና መዝገብ ውስጥ አስፍሮ በነበረበት ዘመን የታሪክ መስመርን የቀየረ ክስተት ነው። የአድዋ ድል ለኢትዮጵያውያን የሞራል ስንቅ ብቻ ሳይሆን ለጥቁር ሕዝቦች ነጻነት ፋና ወጊ፣ ለዛሬው ትውልድ ደግሞ የስነ ልቦና ልዕልናንም ጭምር ያስረከበ ነው። በዚህ ዘመን ደግሞ ኢኮኖሚያዊ ጥንካሬን እውን ማድረግ የዚህ ዘመን የጥቁር ሕዝብ ነጻነት ማረጋገጫም ሆኗል። ይህንን ጉዳይ መነሻ አድርጋ ባልደረባችን ፋሲካ እያሌው ተጨማሪ ዘገባ አዘጋጅታለች። ዓለም ፊቷን አዞረችባቸው። ዓለም ታሪካቸውን ሰረዘች። ጥቁር ሕዝቦች በባርነት ቀንበር ስር በቀኝ አገዛዝ ግርፋት ውስጥ በዝምታና በጭቆና ተውጠው ነበር። ዓለም ለጥቁር ሕዝብ የሰጠው ስም ተገዢ የሚል ነበር። ነገር ግን በኢትዮጵያ ምድር ከአድዋ ተራሮች ስር የታሪክ እጥፋት ተከሰተ። አድዋ ዓለም የዘጋውን በር በኃይል ሰበረ። ጥቁር ሕዝብን ከውርደት ማቅ ያወጣ የታሪክን መስመር የቀየረ ታላቅ ተአምር ሆነ። አድዋ ከመከሰቱ በፊት ጥቁር ታሪክ የሌለው ተደርጎ ይቆጠር ነበር። ዓለም ለጥቁር ሕዝብ ዕውቀት፣ ጥበብና ጀግንነት ጆሮን ደፍኖ ነበር። አድዋ ግን ይህን ፊቱን ያዞረ ዓለምን ዞር ብሎ እንዲመለከት አደረገው። ነጭን ያሸነፈ ጥቁር፣ ወራሪን ያሳፈረ ኃይል። አድዋ የታሪክ እጥፋት ነው የምንለውም ለዚህ ነው። የጥቁሮች የታሪክ ወር ሳይታወጅ፣ የፓን አፍሪካኒዝም ንቅናቄ ሳይጠነክር፣ አድዋ ለብቻው ቆሞ ጥቁር ሕዝብ ነፃ ነው የሚል ታላቅ አዋጅን ለዓለም አበሰረ። ዓለም አትችሉም ሲል አድዋ ችለናል የሚል ምስክር ሆነ። ዓለም ዝቅተኛ ናችሁ ሲል አድዋ ከፍታ ላይ ነን የሚል ማረጋገጫን ሰጠ። የካቲት ወር ለጥቁሮች የታሪክ ወር ሆኖ ሲዘከርም በውስጡ ይህንን ታሪክ ታቅፎ ነው። አድዋ ለጥቁሮች የታሪክ ወር የሞራል ስንቅና ለፓን አፍሪካኒዝም ደግሞ የጀግንነት መተኪያ የሌለው መሰረትም ነው። ታሪክ የኢኮኖሚ ጥንካሬም ጭምር ነው። ለዘመናት ጥቁርነት ከእርዳታና ከችግር ጋር ተያይዞ ሲነገር የቆየውን ትርክት የዛሬው ትውልድ በስራው እየቀየረው ይገኛል። ታሪክን በማወቅ የተደረገውን ልፋትና ጥረት መዘናጋት አያስፈልግም፣ ማስታወስ ያስፈልጋል። ምክንያቱም ለማንነት ትልቅ አስተዋጽኦ አለው እና ቀላል ድል አልነበረም። ኢኮኖሚያዊ ነጻነት የታሪክ ትልቅ ምዕራፍም ነው። የጥቁር ሕዝቦች ጥንካሬም የሚለካው በለጋሽ መንግስታት እጅ ሳይሆን በወጣቶቻቸው የፈጠራ አድማስና በጠንካራ የሥራ ባህልም ነው። እውነተኛ ነጻነት ራስን በመቻልና በጠንካራ ኢኮኖሚም ይገለጻል። የራስን የንግድ ተቋማት መመስረት፣ የቴክኖሎጂ ኩባንያዎችን ማስፋፋትና የኢኮኖሚ ጥገኝነትን መስበር ትልቅ የትግል አካል ሆኗል። To see, to understand
the significance of the Battle of Adwa. የአድዋ ድልን ጠቀሜታዎች መረዳት መቻል ለአፍሪካውያን እጅግ አስፈላጊ ነው። ይህ ድል ከቀኝ ገዢዎች የተቃጣን ጥቃት የመመከት ምልክት ነው። እንዲሁም የቀኝ ግዛት እሳቤን ማሸነፍ የቻለ የድል ምልክት ነው። በዚህ ወቅት መላው ኢትዮጵያውያን በጋራ በመሆን ያስመዘገቡት ድል እንደመሆኑም የአንድነት ምልክት ነው። of their sense of sacrifice. ይህ ሙዚየም የኢትዮጵያውያንን የሞራል ልዕልና የሚገልጽ ነው። በዚህ ጦርነት የተሳተፉ ሰዎች ለራሳቸው ብቻ አይደለም የተዋጉት፣ ለመጪው ትውልድና ለሀገራቸው እንጂ። አርበኞቹ ለሀገራቸው ነጻነት ሲሉ ሁሉን ነገር ትተው ዘምተዋል። በዚህም ማሸነፍ ችለዋል። አዲሱ የኢትዮጵያ ትውልድም ከዚህ የሚማረው በጋራ የቆማችሁ ብለት የማታሸንፉት ችግር እንደሌለ ነው። ይህም በመላው አፍሪካ ተተግብሮ ልናየው የሚገባ ነገር ነው። Ethiopians, the story of Adwa says there is nothing that you are not capable of doing. ይህ የጥቁር ብልጽግና ለድህነት የሚሰጥ ምላሽ ብቻ ሳይሆን ለቀጣዩ ትውልድ የሚተላለፍ አስተማማኝ ታሪክም ነው። ይህም ወደ ነገዋ አዲስ የነጻነት ታሪክ የምትጽፍ ብሩህ አፍሪካም የሚያሸጋግር ድልድይ ነው። ከዚሁ ከአድዋ ጉዳይ አልወጣንም። በአዲስ አበባ ፒያሳ የተገነባው የአድዋ መታሰቢያ ድል ሙዚየም አሰባሳቢ ትርክትን ከመገንባት አኳያ ትልቅ ሚና እየተጫወተ መሆኑን ጎብኚዎች ይመሰክራሉ። መታሰቢያ ሙዚየሙ ትውልዱ ታሪኩን እንዲረዳ ከማድረግ ባለፈ ደግሞ አዲስ አበባን ለሚጎበኙ ቱሪስቶች አዲስ የቱሪዝም መዳረሻ በመሆንም እያገለገለ ይገኛል። የአድዋ መታሰቢያ የኮሚኒኬሽን ዳይሬክተር ነዚፍ ጀማል በዚህ ዙሪያ በተለይ ከሪፖርተራችን ቶማስ ኃይሉ ጋር ቆይታ አድርገዋል። ከራስ አንደበት እንደሚከተለው ይቀርባል። ነዚፍ ጀማል እባላለሁ። የአድዋ ድል መታሰቢያ ኮሚኒኬሽን ዳይሬክተር ነኝ። አሁን የምንገኝበት እንግዲህ እንደሚታወቀው ትልቁ የአፍሪካ የኢትዮጵያ እንደውም የዓለም ጥቁሮች መላው ጥቁሮች ሕዝብ ድል በሆነው የአድዋ ድል መታሰቢያ ውስጥ ነው ያለ ነው። ሁለተኛ ዓመቱ ነው ተመርቆ ወደ ስራ ከገባ በሁለት ዓመት ውስጥ እንግዲህ በጣም ትልልቅ እንግዶች የመጡበት በጣም ብዙ ህዝብ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኢትዮጵያዊ ያልሆኑ የውጭ ሀገር ዜጎች የጎበኙት ብዙ የኢትዮጵያን ጀግንነት ታሪክ እየነገረ ያለ ብዙ የዲፕሎማቲክ ሴንተር ሆኖ የዲፕሎማሲ ማዕከል ሆኖ እያገለገለ ያለ ታላላቅ የሀገር መሪዎች ኢትዮጵያን የረገጡ መሪዎች ሁሉ የመጡበትና እንዲሁ የአበባ ጉንጉን ያስቀመጡበት ሙዚየሙን የጎበኙበት ማዕከል ውስጥ ነው ያለ ነው። በአድዋ ድል ወራሪውን ጣሊያን ብቻ አይደለም ያሸነፍ ነው፣ ሀሳቡንም ጭምር ነው ያሸነፍ ነውና ሀሳቡን ስለ ቅኝ ግዢን ነው ያሸነፍ ነው። ከድሉ 127 ዓመት በኋላ ታሪኩን የሚመጥን ሰው ስለ አድዋ ማወቅ ቢፈልግ የአድዋ ጀግኖችን ታሪክ መስማት ቢፈልግ የኢትዮጵያን አሸናፊነትና የአንድነት ውጤት ማየት ቢፈልግ የሚመጣበት ማዕከል ስለሆነ አንድነትን ያስተምራል፣ የሀገር ፍቅርን ያስተምራል። የፖለቲካ ልዩነት፣ የቋንቋ ልዩነት፣ የብሔር ልዩነትን ሁሉ ወደ ኋላ ትተው ሀገርን መውደድን የሚያስተምርና ኢትዮጵያን የሚያስተሳስር ትልቁ ገመዳችን እና የኢትዮጵያ ታሪክ እና የአንድነታችን ማስተሳሰሪያ ስለሆነ ትልቅ አስተዋጽኦ አድርጓል ብዬ ነው የማስበው። በዘመናዊ ጦር መሳሪያ ታጥቆ ነው ሰልጥኖ ነው የመጡት። በተቃራኒው የኢትዮጵያውያንን ስታይ የሰለጠነ ወታደር አልነበረ፣ ዘመናዊ መሳሪያ አልነበሩንም፣ የተዘጋጀ ወታደር አልነበረ። ተወረረን ተብሎ ዳግማዊ አፄ ምኒልክ መልእክት ሲያስተላልፉ እነዚህ 12ቱ ጀግኖች ሐውልት የተሰራላቸውን ጀግኖች ስታስባቸው ከተለያየ አካባቢ የመጡ ከተለያየ ብሔር የተውጣጡ ናቸው። ታስቦ እኛውን ከዚህኛው ብሔር ብሎ ለኮታ ሳይሆን ኢትዮጵያውያን እንደዚህ ስለሆኑ እና እነዚህ ጀግኖች የምናያቸው ከተለያዩ ብሔሮች መምጣታቸውን ሲያስቡ ታሪኩን መላው ኢትዮጵያውያን ከትንሹ እስከ ብዙ ሕዝብ እስካለበት ብሔር ድረስ የተሳተፉበትና ከወንዱ እስከ ሴቱ ከትልቁ እስከ ትንሹ የተሳተፈበት ሁሉም በሚችለው መንገድ የተሳተፈበት ጦርነትና ያሸነፍንበት ድል መሆኑን ሲያውቁ አንድነት ኃይል መሆኑን አንድነት ማሸነፍን እንደሚያመጣ ተምሮበት ይሄዳሉ። አፍሪካውያንን ደግሞ የሚያስደንቅ እንዴት ቻላችሁ ይሄንን ማድረግ ብሎ ነው የሚጠይቁ። ያኔ ስንመልስ እኛ በአንድነት ስለቆመን በወኔ ባልገዛም ባይነት በአንድነት ስለቆመን ማሸነፍ ችለናል እና አንድነት ትልቅ ኃይል መሆኑን ሁሉም እዚህ የመጣ ሰው ተረድቶት ይሄዳል። አንደኛው እዚህ የሚፈጠረው የትክክለኛው ትርክት ግንባታ ነው። ትክክለኛ ትርክት ስንል እንደሚታወቀው አድዋ ድል ላይ
የተለያዩ ቡድኖች የተለያየ አመላከት የተለያየ ታሪክ ነው የተጻፈው። ከዛ የተነሳ ታሪኩን የመሻማት አንዱ የኔ ነው ብሎ ለራሱ መውሰድ፣ አንዱ ደግሞ የእንትና ነው ብሎ ለአንድ ግሩፕ መስጠት፣ ለአንድ መሪ ብቻ መስጠት፣ ለሆኑ የተወሰኑ ጀግኖች ብቻ ደግሞ ድሉን መስጠት እና አድዋ ድል ላይ ሁሌ በየዓመቱ አድዋን ስናከብር የምንጋጭበትና የምንነታረክበት ጭቅጭቅ የሚፈጠርበት ታሪክ ሁኔታ ነበረ። ይሄ ሴንተር ይሄ ማዕከል መገንባቱ ግን ከአንድ አካባቢ የኢትዮጵያዊነትን ትርክት አድዋ ድልን ያሸነፍነው በአንድነት ሁሉም ብሔር ብሔረሰቦች ተሳትፎበት እንጂ የአንድ መሪ ብቻም ድል አይደለም፣ የተወሰኑ ጀግኖች ብቻም ድል አይደለም፣ የተወሰነ ብሔር ብቻም ድል አይደለም። መላው ኢትዮጵያውያን የአንድ ሃይማኖትም አይደለም፣ የአንድ ቋንቋም አይደለም። መላው ኢትዮጵያውያን ሳይለያዩ በፖለቲካ በሃይማኖት በቋንቋ ሳይለያዩ በአንድነት ቆሞ ያመጡት ድል ስለሆነ ያ ትርክት አሰባሳቢ ትርክት ነው ብለን ነው የምናስበው። የአንድነትን የሚፈጠር አንድነታችንን የሚያጠናክር ትርክት ስለሆነ የትርክት አመለካከትንም ይቀይራል ማለት አስተሳሰብ ለኢትዮጵያ አንድነት ያላቸውን ለነበረን ታሪክ ያላቸውንም አመለካከት ይቀይራል ማለት ነው። ትልቅ በሀገር ግንባታ ውስጥ ትልቅ መሰረት የጣለ ተቋም ነው የአድዋ ድል። ኢትዮጵያውያን በሃይማኖት በቋንቋና በጎሳ ሳይከፋፈሉ ሀገር በሚል ታላቅ ጥላ ስር የተሰለፉበት ታላቅ ድል ነው አድዋ። አባቶቻችን በጥቁር ሕዝቦች አይቻልም የተባለውን ሽንፈት ለአውሮፓውያን ወራሪዎች ያከናነቡበት ይህ የታሪክ እውነት ዛሬ ትውልዱ ለሀገር የመቆም መንፈስን እንዲሰንቅም አስችሎታል። ትናንት ወራሪ ኃይልን ድል ያደረገው አንድነት ዛሬ ደግሞ ነፃነትን ወደ ብልጽግና የመቀየር የታሪክ አደራንም ለትውልዱ አስረክቧል። ሂሩት እምቢያለ ተጨማሪ ዘገባ አላት። የካቲት 23 ቀን በኢትዮጵያ የታሪክ ማህደር ውስጥ በደማቅ ቀለም የተጻፈ ቀን ነው። የዛሬ 130 ዓመት ገደማ ጥቁር ሕዝቦች በአውሮፓውያን ወራሪ ኃይል ላይ ያልተጠበቀና በጥቁሮች አይቻልም ተብሎ ይታሰብ የነበረውን ሽንፈት ያከናነቡበት የሉዓላዊነትና የነጻነት ታላቅ አዋጅ የታወጀበት ቀን ነው አድዋ። አድዋ ስሙ ብቻ ተራራ የሚያንቀጠቅጥ ዝናውም ከሰማይ በታች ለነጻነት ለሚታገሉት ሁሉ ተስፋን የሚሰጥ ነው። ይህ ድል ከአፍሪካውያን አልፎ ለመላው ጥቁር ሕዝቦች የጸረ ቅኝ አገዛዝ ትግል የንጋት ጮራ ሆኖ አገልግሏል። ኢትዮጵያውያን በሃይማኖት በቋንቋና በጎሳ ሳይለያዩ ሀገር በሚለው ታላቅ ጥላ ስር የተሰለፉበት ታላቅ የውል ማሰሪያችንም ነው። ይህንን የታሪክ አሻራ በምሁራን ሚዛን ስንፈትሸው ድሉ የአጋጣሚ ሳይሆን የጥበብና የአንድነት ውጤት መሆኑን እንረዳለን። አድዋ ላይ ምን ሆነ በምንልበት ጊዜ ዓለምን በሙሉ ያስደመመ ትልቅ ድል ኢትዮጵያኖች ሊጎናጸፉ ችለዋል። ኢትዮጵያውያን ስንል ማን ናቸው ብለን በምንጠይቅበት ጊዜ ከየአራቱ ኮርነር ከደቡብ፣ ሰሜን፣ ምዕራብ፣ ምስራቅ ከሁሉም የንጉሠ ነገሥቱን አዋጅ ከታወጀ በኋላ የክተት አዋጅ ከታወጀ በኋላ በዛን ጊዜ ያ ልዩነቱ አለ። ልዩነቱ ደግሞ ጸጋችን ነው። ያ ልዩነት ሳይገድባቸው ምንም ኤክሰፕሽን የለም ነበር። ይህም አስደናቂነቱ አድዋ እንግዲህ ያንን ለማድረግ የቻለ ሕዝብ ነው። ያ አደጋ በመጣ ጊዜ አልሀገር ልንኖር አንችልም ብሎ ተረድቶ ሄዶ ተዋግቶ አሸንፎ ነፃነታችንን አስከብሮ ያ ነፃነት ደግሞ ከትውልድ ትውልድ እየተላለፈ እኛ ጋር ሊደርስ ይችላል። ታሪክ የሚኖረው በትውልድ ቅብብሎሽ ውስጥ ነው። ያ ትናንት በደም የተጻፈው ጽናት ዛሬ በወጣቱ ደም ውስጥ ለሀገር የመቆም መንፈስን ያነጸ ከአባቶች የተረከብነውን ነፃነት ወደ ብልጽግና የመቀየር ኃላፊነትንም ያስረከበ ሆኗል። አድዋ የኢትዮጵያ የጀግንነት ምሳሌ ነው። ስለዚህ ይህ ትውልድ አያቶቻችን ያደረጉትን አድዋ እየዘከረ ራሱ አድዋ መድገም አለበት ብዬ ነው የማስበው። እንዴት ይደግማል? የአካባቢውን ሰላም በመጠበቅ እንዴት ይደግማል? መንግስት የሚያደርጋቸውን ጥሪዎችን መቀበል እንዴት ይደግመዋል? ሌላ አገር እንደሌለው እያሰበ ደሙን ለአገሩ መስጠት አለበት ብዬ ነው የማስበው። ያንን ነገር ተደማምረው የዚህ ትውልድ አድዋ መሆን ይችላል። አድዋ ትናንት በጦር ሜዳ የተመዘገበ የነጻነት ታሪክ ብቻ አይደለም። ዛሬ ደግሞ በታላላቅ ብሔራዊ ፕሮጀክቶች እየተደገመ ያለ የጥቁር ሕዝቦች ኩራት እንጂ። ትናንት ወራሪን ድል ያደረገው የኢትዮጵያውያን አንድነት ዛሬ ደግሞ በልማትና በአንድነት የምንደግመው የቤት ስራችን ነው። አድዋ ሲነሳ ጋምቤላውም፣ አፋሩም፣ ሶማሌውም ሁሉም የሚባሉት ኢትዮጵያ ውስጥ ያሉት ሕዝቦች
ዘር ቀለም ሳይለያቸው ሃይማኖት ሳይለያቸው ጾታ ሳይለያቸው በጋራ በድል ያመጡት ነው። ስለዚህ ያ ምንድነው አስተባሳቢ ትርክት ነበራቸው ማለት ነው። ስለዚህ ያሁኑ ዘመን ትውልድ ደግሞ መንግስት በየጊዜው የሚያቀርባቸው አድዋ የመሰሉ ጥሪዎች ሁላችንም ይህ የዚህ ክልል ነው ይህ የዚህ ብሔር ነው ሳንል ሁላችንም በጋራ ሆነን እጅ ለእጅ ተያይዘን ደግመን አድዋ መስራት አለብን። አድዋ ለብዙዎች የጦር ሜዳ ድል ነው። ለዓለም ግን የጥቁር ህዝቦች የነጻነት ፋናና የታሪክ አቅጣጫ መቀየሪያ ማህተም ነው። ዛሬ እዚህ የቆምኩት የታሪክ አሻራን ለመዘከር ብቻ ሳይሆን ያ ትናንትና በአባቶቻችን እንደምናጥንት የተገነባውን የአይበገሪነት መንፈስ ለማስታወስ ነው። ታሪክ የሚሰራው በትላንት ጀግነት ቢሆንም የሚጸናው ግን በዛሬው ትውልድ ኃላፊነት ነው። አባቶቻችን በአድዋ ተራሮች ላይ በደማቸውና በአጥንቶቻቸው የጻፉት የነጻነት ውል ዛሬ በወጣቱ ትውልድ እጅ ላይ የሚገኝ ታላቅ አደራ ነው። ያ ትውልድ ልዩነትን አጥብቦ ሀገርን የማዳን ተልእኮውን በድል አጠናቋል። የዛሬው ትውልድ ደግሞ ያንን አንድነት ወደ ዘመናዊ ሀገር ግንባታ የመቀየር ታላቅ ትውልዳዊ አድዋ ከፊቱ ተደቅኗል። በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርሶ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። 7ኛው ጠቅላላ ምርጫ እየተቃረበ ባለበት በዚህ ወቅት የፖለቲካ ፓርቲዎችን በማስተባበር በጥምረት እንዲንቀሳቀሱ የሚቀርበው ጥሪ ውጤት እያሳየ ይገኛል። የፖለቲካ ፓርቲዎች በጋራ መቆማቸው ደግሞ ለዲሞክራሲ ስርዓት ግንባታ፣ ለብሔራዊ መግባባትና ለተረጋጋ የስልጣን ሽግግር ወሳኝ መሆኑም ተመላክቷል። ዋለልኝ ታምር በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። በኢትዮጵያ የፖለቲካ ፓርቲዎች አብረው ከመስራት ይልቅ ብዛትና የፓርቲዎች ቁጥር የዘመናት የኢትዮጵያ ፖለቲካ መገለጫ ነበር። ፓርቲዎች ስትሮንግ ሆነው እንዲወጡ። ትግራይ ያሉ ፓርቲዎች ለምን ተሰባስበው አንድ አይሆኑም? ኦሮሚያ ያሉ በርካታ ፓርቲዎች ለምን? ሲዳማ ላይ ወደ 6 ፓርቲ አለ፣ ለምን አንድ አይሆኑም? ሲዳማ አንድ ክልል እኮ ነው። ወላይታ ላይ 4-5 ፓርቲዎች ለምን አንድ አይሆኑም? አንድ ሆነው ስትሮንግ ሆነው ሲወጡ መንግስትን በምርጫ መጋደር ይችላሉ። ለዲሞክራሲ ስርዓት ግንባታ፣ ለብሔራዊ መግባባትና ለተረጋጋ የስልጣን ሽግግር ያለውን ሚና በማየት 2 እና ከዛ በላይ የሆኑ የፖለቲካ ፓርቲዎች የጋራ ዓላማን አንግበው በሚያደርጉት ስምምነት ጥምረት ይፈጥራሉ። በአሁኑ ወቅት በኢትዮጵያ የምርጫ ሕግ መሰረት ፓርቲዎች አብረው ለመስራት በትብብር፣ በጥምረት፣ በግንባርና በውህደት መልክ መሳተፍ እንዲችሉ እድል ተፈጥሯል። ይህን እድል በመጠቀም ባለፈው ነሐሴ ወር ላይ 11 የተለያዩ ፓርቲዎችን አብረው ለመስራት በአንድ ፓርቲ ጥምረት ፈጥሮ እየሰራ ያለው የሰላም ለኢትዮጵያ ጥምረት አንዱ ነው። ይህ አካሄድ ፓርቲዎች በምርጫ ወቅት ያላቸውን የሰው ኃይል፣ ፋይናንስና እውቀት በማስተባበር የተሻለ ተወዳዳሪ እንዲሆኑ ይረዳቸዋል። ጥምረቱ ለምን ይጠቅማል ስትል፣ አንደኛ ምቅ የሆነ አቅማችንን በሚገባ ለመጠቀም ጠንካራ ተወዳዳሪ ለመሆን ፉክክር ውስጥ ለመግባት ስብስባችን የሰው ኃይልን በአግባቡ ለመጠቀሙ ያግዘናል። ሪሶርስን በአግባቡ ዩቲላይዝ እና ሞቢላይዝ ለማድረግ ያግዘናል። ወደ አንድ ስትመጣ ትልቅ እገዛ አለው፣ ፓወር አለው። በህዝብ ዘንድም መተማመንን ይፈጥራል፣ የኔነትን ይፈጥራል። ነገ ለሚደረገው ምርጫ ግንቦት 24 ለሚደረገው ምርጫ ህዝባችን እነዚህ ጥምረት አባላት
ለእኛን ይወክሉናል፣ ድምጽ ይሆኑልናል፣ መከታ ይሆኑልናል የሚል እሳቤም ለመስጠትና ሞራል ለመስጠት ተስፋም እንዲያደርግ ጭምር ብንመርጣቸው ለኛ ድምጽ ይሆኑልናል፣ ለምን ሰብሰብ ብለውልናል የሚል እድል እንዲፈጥርም አግዞናል ማለት ነው። በተለይ ፓርቲዎች ድምጻቸው እንዳይባክንና ጠንካራ ተሰሚነትን ለመፍጠር ጥምረት ወሳኝ አካሄድ ነው። የፖለቲካ ፓርቲዎች ጥምረት መፍጠር ከምርጫ ዕድሉ ባሻገር በኢትዮጵያ ዲሞክራሲ ባህል ግንባታ ላይ አዲስ ምዕራፍ የሚከፍት ነው። የተበታተኑ ድምጾችን ወደ አንድ ጠንካራ ብሔራዊ ኃይል በመለወጥ ፖለቲካን ከመጠላለፍ ይልቅ በውይይትና በድርድር ላይ እንዲመሰረት ያደርገዋል። የኛ የጥምረቱ አባል ፓርቲዎች ኢህአፓ፣ እናት፣ መያድ፣ መላው አንድነት ኢትዮጵያና አማራ ጊዮናዊ የሚባሉ ፓርቲዎች ናቸው። አንድ ላይ በመሆን ጥምረቱን የመሰረት ነው። ጥምረቱ የቀረበ ወይም ደግሞ ድንገት አሁን የተመሰረተ አይደለም። ለ4 ዓመታት ያህል ሲሰራበት የቆየ ትልቅ ዓላማ ሰንቆ ያለ ጥምረት ነውና ከተደራሽነት አንጻር እንደገና ደግሞ ይሄ ከኢኮኖሚካል ነገሮች አንጻር ከሀገር ስቴቢሊቲ አንጻር ዲሞክራሲን ፕራክቲካሊ ከማየትና ከመተግበር አንጻር ወደንና ፈቅደን ጥምረቱን መመስረት ችለናል። የሰላም ለኢትዮጵያ ጥምረት ፓርቲ ጥምረትም መጪውን 7ኛውን ጠቅላላ ምርጫ ማሸነፍን የተሻገረ ከፍተኛ ፋይዳ እንዳለው ይገልጻል። ጥምረቱ ስንገባ በመጀመሪያ ደረጃ በዓላማ ነው። በዓላማና በትግል መስመር ካልተዋህድክና ካልተስማማ መሄድ አትችልም ማለት ነው። ዓላማችን አንደኛ አብዛኛዎቻችን የክልል ፓርቲዎች ነው። የክልል ፓርቲዎች ደግሞ የሚፈልጉት በአብዛኛው ምንድነው? አንደኛ ተመጣጣኝ የሆነ የስልጣን ውክልናና ራስን በራስ ማስተዳደር ጥያቄ የሚል የአብዛኛዎቹ የብሔር ብሔረሰቦችና ሕዝቦች ጥያቄ አለ። ይህንን ያነገበ ዓላማ አለን ማለት ነው። ሁለተኛ ደግሞ በሀገራችንና ጠንካራ መድበለ ፓርቲ ስርዓት እንዲገነባ ፓርቲዎች በጋራ ሲቆሙ ለዜጎች ሰፊ አማራጭን ይዘው ከመቅረባቸውም በላይ በሀገራዊ ጉዳዮች ላይ የሚኖራቸው አቅም እንዲጎለብትም ይረዳል። ይህም በሂደት የፓርቲዎችን ተቋማዊ ጥንካሬ በማሳደግ ለዘላቂ ሰላምና ለተረጋጋ የስልጣን ሽግግር መሰረት የሚሆን ጠንካራ የፖለቲካ ስርዓት ለመገንባት ወሳኝ ሚና ይጫወታል። በመሆኑም የፓርቲዎች ጥምረት የምርጫ ስልት ብቻ ሳይሆን የነገዋን ዲሞክራሲያዊት ኢትዮጵያን እውን የማድረጊያ ዋነኛ መሳሪያ መሆኑን ማየት ይቻላል። ከዚሁ ከምርጫ ጉዳይ አልወጣንም። 7ኛው ጠቅላላ ምርጫ ተአማኒነት ያለውና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ ዝግጅት እያደረጉ መሆኑን በቤንሻንጉል ጉሙዝ ክልል የሚገኙ ተፎካካሪ የፖለቲካ ፓርቲዎች ገለጹ። ምርጫው በሚካሄድባቸው አካባቢዎችም ሰላምና ጸጥታ ማስከበር እንደሚገባ ፓርቲዎቹ ጠቁመዋል። ነስረዲን ሐሚድ በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያ በያዝነው የ2018 ዓመተ ምህረት 7ኛው ጠቅላላ ምርጫ ለማካሄድ የተለያዩ የቅድመ ዝግጅት ስራዎች በማከናወን ላይ ትገኛለች። በምርጫው የሚሳተፉ የተለያዩ የፖለቲካ ፓርቲዎችም የተለያዩ ዝግጅቶች እያደረጉ ይገኛሉ። በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ የፖለቲካ ፓርቲዎች የዘንድሮው 7ኛው ጠቅላላ ምርጫ ነጻ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ዝግጅት እያደረጉ መሆኑን ለኢቲቪ ተናግረዋል። ቤኒሻንጉል ህዝብ ነጻነት ንቅናቄ ፓርቲ ነው፣ ብሄንን ማለት ነው። ስለዚህ የኛ ፓርቲ ያው ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት እኛም አቅደን 7ኛውን ሀገር አቀፍ ምርጫ ለመወዳደር አቅደን እየሰራን ነው ያለ ነው። ይሄንን ምርጫ እንደ ፓርቲ እንደ ብልጽግና ዲሞክራሲው እንዲሰፋ ሌሎች ፓርቲዎች ደግሞ ምቹ ሁኔታ ተፈጥሮላቸው ዲሞክራሲ እንዲሰፋ ትልቅ ኃላፊነት አለበት። ድርብ ኃላፊነት ነው የምንለው። ይሄ ድርብ ኃላፊነት እንደ ማንኛውም ፓርቲ ተወዳድሮ በምርጫው ላይ ማለፍ ነው። በዛው ጎን ለጎን ደግሞ ለሌሎች ፓርቲ ምቹ ሁኔታ ፈጥሮ ዲሞክራሲውን አስፍቶ የመስራቱ ስራ እየተሰራ ነው ያለ። ምርጫው በሚካሄድባቸው የክልሉ አካባቢዎች ሰላምና ጸጥታ ማስከበር የሁሉም ባለድርሻ አካላት ኃላፊነት መሆን እንዳለበትም ተፎካካሪ የፖለቲካ ፓርቲዎቹ ይገልጻሉ። በፊቱ የነበረው አካሄድ ከዘንድሮ ጋር በጣም የተለየ ነው። እዚህ ያለነው አካላት እዚህ ክልል ያለው ጥሩ ግንኙነት ነው ያለው ከገዢ ፓርቲ ጋርም ጥሩ ግንኙነት እንዳለን ይታወቃል። ነገር ግን ታች ያለው አካላት ግን እስካሁን ድረስ ጥሩ ግንዛቤ ካላገኙ አሁንም ምርጫው ያደናቀፋሉ የሚል ስጋት አለን። አንዳንድ ግለሰቦች ምርጫው ሰላማዊ ሆኖ እንዲጠናቀቅ የብዙ
አክተር የብዙ አካላት ተሳትፎን ይጠይቃል። በቤንሻንጉል ጉሙዝ ክልል የሚወዳደሩ ተፎካካሪ የፖለቲካ ፓርቲዎች እጩ ተወዳዳሪዎችን ማቅረባቸውን ጠቁመው አሁን ያለው የምርጫ ሂደት እንደ ተመክሮ የሚወሰድ መሆኑንም አንስተዋል። አሶሳ ዋና በአሶሳ መገሌ ምርጫ ክልል ተወዳዳሪዎችን አቅርበን 2 ለተወካዮች ምክር ቤት 6 ለክልል ምክር ቤት እጩዎችን አቅርበናል። ሰላማዊ ፍትሐዊ የሆነ ምርጫ በማድረግ ሰላማዊ የስልጣን ሽግግር እንዲኖርም የበኩላችን እንደ ፓርቲ እንወጣለን የሚል እምነት አለኝ። ሰላም የግድ ነው። ሰላም ያስፈልገናል። ጅምሩ ደግሞ በጣም ጥሩ ነው። ከባለፈው ምርጫ የምርጫ ሂደቱ አንድ ስቴፕ ወደፊት የተጓዘ መሆኑ ለማንም ግልጽ ነው። ስለዚህ ኢትዮጵያ አሁን ያለችበት የምርጫ ስነ ስርዓት ጥሩ ደረጃ ላይ የሚባል ነው። ዜጎች መብታቸውን ተጠቅመው ይበጀኛል ያሏቸውን ፓርቲ በዘንድሮው 7ኛው ጠቅላላ ምርጫ ይመርጣሉ ተብሎ ይጠበቃል። ለኢቲቪ ነስረዲን ሐሚድ ከአሶሳ። በብላቴ ወንዝ ተፋሰስ በአጭር ዓመት ውስጥ በግብርና ልማት የተገኘው ውጤት በመስኩ ያሉ እድሎችን በመጠቀም ውጤት ማምጣት እንደሚቻል የታየበት ስለመሆኑ ተገለጸ። በአካባቢው የግብርና ኢንቨስትመንት መስፋፋት ደግሞ አርሶ አደሩ ወደ ዘመናዊ ግብርና በስፋት እንዲገባ እንዳስቻላቸውም አርሶ አደሮቹ ተናግረዋል። ሚካኤል ገዙ በብላቴ ወንዝ ተፋሰስን ተከትሎ በርካታ ቁጥር ያላቸው ድርጅቶች በግብርና ኢንቨስትመንት ዘርፍ እየተሰማሩ ይገኛል። ከሰሞኑ በጠቅላይ ሚኒስትር አብይ አህመድ የተጎበኘው ይህ አካባቢ ከ3 ዓመት በፊት ምንም አይነት ምርት ይሰጥ ካልነበረበት በአሁኑ ጊዜ ከፍተኛ ምርት የሚገኝበት ቀጠና ሆኗል። በአካባቢው በግብርና ኢንቨስትመንት ላይ ተሰማርተው ከሚገኙት ዳኜ ዳባ የግብርና ኢንቨስትመንት ድርጅት አንዱ ነው። ከዚህ በፊት ይሄ ጫካ ነው፣ በረሃ ነው። እንኳንስ በዚህ እንትን መቆም ሳይሆን አንድ ጫማ አድርጌ እዚህ መቆም ማትችለው በጣም ከባድና ከፍተኛ በረሃ ስለሆነ ይሄንን ሁሉ ተመንጥሮ ነው ወደ ልማቱ ሊቀየር የተቻለው። ይሄ ልማት በቀላሉ እዚህ የደረሰ እንትን አይደለም። ብዙ ዋጋ ተከፍሎበት ብዙ ነገር ተሰርቶበት ነው እዚህ የደረሰው። አሁን ኢኮሎጂውን አካባቢውን በጣም የቀየረበት ሁኔታ ነው ያለው። ድርጅቱ በአሁኑ ጊዜ በ950 ሄክታር መሬት ላይ የተለያዩ የፍራፍሬ አይነቶችን እያለማ ይገኛል። እና አቮካዶ፣ ብርቱካን፣ ሎሚ፣ ፓፓያ እነዚህ የመሳሰሉት እያንዳንዱ ማሳ ላይ ያሉ። መንግስት የምግብ ፍላጎትን በራስ አቅም ለመሸፈን በበጋ ስንዴ ልማት ላይ የጀመራቸው ስራዎች ሰፍተው በዘርፉ ያለው ተሳትፎ ከዓመት ዓመት እያደገ መጥቷል። በ50 ሄክታር መሬት ላይ የበጋ ስንዴ እያለሙ የሚገኙት ሞዴል አርሶ አደር ቦረና ቦርሳሞም ተጠቃሽ ናቸው። ይህ 3ኛ ጊዜ ነው ስንዴ የለማሁት። ብዙ ውጤት ብዙ ለውጥ አግኝቻለሁ። ከዚህ በፊት ያው በቆሎ ዘርቼ እንደዚህ ያለ ምርት አላገኘው። አምና ብዙ ውጤት ነው ያገኘው። ከተማ ቤት ገዝቼ ልጆችን አስተምሬ ብዙ ለውጥ ውስጥ ገባው። በዚህ አካባቢ የግብርና ኢንቨስትመንት ስራዎች መስፋፋትን ተከትሎ አርሶ አደሩ በስፋት ወደ ዘመናዊ ግብርና ስራ እየገባ ይገኛል። በዚህ በብላቴ ወንዝ ተፋሰስ አካባቢ የሚገኙ አርሶ አደሮችም በአመት እስከ 3 ዙር ትራክተሮችን በመጠቀም ጭምር የተለያዩ የግብርና ምርቶችን ለገበያ ያቀርባሉ። 5 ሄክታር ውስጥ አሁን አትክልት የተለያዩ አትክልቶችን በዘመናዊ እንደ ድሮ በበሬ ማረስን ትተን በትራክተር አርሰን በሱ አስከስክሰን ነው አሁን እየሰራን ያለ ነው። ይኸው እንደምታዩት ይሄ የደረሰ ጎመን እየተጫነ ያለ የሚኮተኮት አለ። ገና ደግሞ ከሳምንት ከ10 ቀን በኋላ የሚሸጥ አለ። ገና አሁን የሚተከልም ይኸው ችግኝ መደብ ላይ ማየት ትችላላችሁ። እንደ ሀገር ግብርናውን በቴክኖሎጂና በአሰራር በማዘመን የምርት እድገትን ለማረጋገጥ እየተተገበሩ ያሉ ስራዎች ውጤት እየመጣባቸው ይገኛል። ተመልካቾች ለሰዓቱ ያዝናቸው ዜና ኢትዮጵያ ዜናዎቻችን እነዚህ ናቸው። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። 7 ሰዓት ሲሆን ዜና ኢትዮጵያ በድጋሚ ወደ እናንተ ይመለሳል። መልካም ጊዜ ይሁንላችሁ።